ወንዶች በፍቅር ግንኙነት አሊያም ደግሞ ዴቲንግ ላይ የሚሰሯቸው ወሳኝ ስህተቶችን እንነጋገር። የመጀመሪያው ስህተት አፍቃሪ ሳይሆን አገልጋይ መሆን መጀመር ነው። ብዙ ወንዶች ላፈቀረው ሴት እያንዳንዱ ነገር እሺ ማለትና በጸጋ መቀበል የምታፈቅራቸው አሊያም ደግሞ እንድትወዳቸው ማድረግ የሚያስችሉ ጥበቦች ይመስላቸዋል። ነገር ግን እነዚህ ሙሉ ለሙሉ ስህተት ናቸው። ምክንያቱም አንተ በእሷ ፊት ራስን ሳትሆንና ማንነትን ሳታሳይ ልትወደህና ልታፈቅረህ አትችልም። የእርሷ ጥላ መሆን ማለት እንድትወደህ አያደርግም። ነገር ደግሞ በተቃራኒ ነገሮችን የሚያሳየው ምክንያቱም በራስ መተማመንህን ክድሃል ማለት ማንነትህን አላሳያትም። ወርቅ ማንነት ሊኖር ይችላል። እነዛ ማንነቶች ማሳየት ሲገባህና ቻሌንጅ ማድረግ ሲኖር ደርሷል። ነገር ግን እያንዳንዱ ነገር እሺ እያልክና በጸጋ እየተቀበልክ ወይም ደግሞ የእሷ ጠላ በመሆን እንድትወደህ እንድታፈቅረህ ማድረግ አትችልም። አገልጋይነትህን ልታቆም ይገባል። ሁለተኛውና ወሳኙ ስህተት የተሰበረች ሴትን ለመጠገን መሞከር ነው። ማለትም ከቀድሞ ፍቅረኛዋ ጋር ሙሉ ለሙሉ ያልተለያየችን አሊያም ደግሞ ሙሉ ለሙሉ አገግማ ያልመጣች ሴትን አንተ እንደ ቴራፒስት ቆጥረህ ራስህን እሷን ሰፖርት ለማድረግ መሞከር በጣም አደገኛ ነገር ነው። ምክንያቱም እሷን ብቻ ሳይሆን የምታድነው እውነቱን ለመናገር የአንተ ጤናም ልታጣ ትችላለህ። እንዳልኩ አንተ ቴራፒስት አይደለህም፣ አንድ ተራ ሰው ነህ። ምናልባት ተራ ከዚ የተለየ ነገር አይደለም። ሁሌም ቢሆን ከቀድሞ ፍቅረኛዋ ያላለቀ ችግር ይዛ የምትመጣ ወይም ደግሞ ያላለቀ ቁስል ያለባትን ሴት ሁሌም ራስን እንደ ቴራፒስት ቆጥረህ ሰፖርት ማድረግ ወይም ደግሞ ሰፖርት እደራረጋለሁ የሚል ጨዋታ ውስጥ ባትገባ መልካም ነው። በሶስተኛ ደረጃ የምናየው ደግሞ ራስን ማጣት ስትጀምር ነው። እሷን ከማግኘት በፊት የተለያዩ መጽሐፍቶችን ታነብ ነበር፣ የተለያዩ ኦኬዥኖች ላይ ተሳተፍ ነበር። እሷ ወደ ህይወትህ ከመጣሽ በኋላ ግን እነዚህ ነገሮች ሙሉ ለሙሉ ተታቸዋል። ማለትም ያንተ መልካም የምትላቸው ሀሳቦችና አስተሳሰቦችን እንኳን ለእሷ ወደ መቀየር ችላለህ። እዚህ ጋር የአንተ ዋነኛው ስህተት ምን መሰለህ? እሷን ወደ አንተ ማምጣትና ማቅረብ ሲገባ ነገር ግን አንተ ወደ እሷ ማንነት ሄዳል። እነዚህ ነገሮች ግን ፌል እንድታደርግ ያደርጓል። ምክንያቱም እሷ ከአንተ ወደ የመጣችው ማንነትና ገጸ ባህሪ ያሉ እነዛ ነገሮች ማጣት ስትጀምር እሷ በቃ ፍላጎቷ ሙሉ ለሙሉ ይሞታል። በመጨረሻ የምናየው ነገር ወንድነትን አሳልፈው መስጠት አሊያም ደግሞ ግንኙነቱን መምራት ሲሳነ ነው። ያቺ ልጅ ምንም ያህል ልትማር ትችላለች፣ የተማረች ልትሆን ትችላለች፣ ወይም ደግሞ በነገሮች አቺቭ ያደርገች ልትሆን ትችላለች። ነገር ግን እንዳልኩ የትኛውም ሴት የምትፈልገው ወንድ እንደ ወንድ ግንኙነቱ እንዲመራ ወይም ደግሞ ሊድ እንዲያደርግ ትፈልጋለች። አንተ ግን ያንን ማድረግ ሲሳነ ማለት ከልብህ ወዳትና ፍቅራት እነዚህ ነገሮችን ለማለት ሲጀምር በአንተ ላይ የነበራት ፍላጎት ሙሉ ለሙሉ እያደገ ይመጣል። ምክንያቱም ወንድነት በራሱ ተፈጥሮ የሚሰጥ የመሪነት ገጸ ባህሪ ያለ እና ያንን ነገር ግንኙነቱን ለመጠበቅ ብለህ ወይም ደግሞ እርሷ እንድትወደህ እንድታፈቅረ ብለህ ተወት የምታረግ ከሆነ ምንም ለሙሉ አንተ በጊዜ ውስጥ የምተውህ